ዛሬ ዓመት ገደማ ነፃነት እንደ ሀገር ሄዶ ሕክምና ሲያደርግ 1 ሚሊዮን ብር አካባቢ ወጪ በማድረግ የሕክምና ወጪውን ሸፍኗል። ከዚያ በኋላ ሀገር ውስጥ ከመጣ በኋላ ኢትዮ አሜሪካዊት ዶክተርን ከአሜሪካ በማስመጣት የነፃነትን የጤና ሁኔታ እንድትከታተል ቲክቶከር ጆን ዳንኤል መታመሙን ገልጾ ተከታዮቹ በጸሎታቸው እንዲያስቡ ጠይቋል። ማታ እኮ አስተኝኝ እኮ ማታ ሊያ የት ነው ማቀሽ? ቺቺኒያ ነው ማቀሽ። አታቂኝም ብለሽ መልስ ስጠኝ። ሪካርደሮች ሪካርድ አድርጉልኝ፣ አድርሱላት። ቺቺኒያ ነው ማቀሽ። እሺ ቼክም ታደኝ ቻንስ ክብቷል ለዛሽ ጋር እንዴ ስንት ነው? 27 ሚሊዮን 27 ሚሊዮን ብር ማይ ጉድነስ እቺ ብር ቁጥሩን ሌላም እንትን በላ ሌላ ለጨም እቺ ብቻ ታንሳለች። አረ አይሰኝም በቃ 27 ሚሊዮን 27። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እንዴት ቆያችሁልኝ? እንደተለመደው ዛሬም ወደ እናንተ አሪፍ ባልኳችሁ ቪዲዮዎች ወደ እናንተ መጥቼላችኋለሁ። ግን አካውንታችን በጣም እየተመታ ስለሆነ በቅድሚያ ለዚህ ቤተሰብ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ቪዲዮዎቻችንን ጀምሩ። አሪፍ ቪዲዮ ይዤላችሁ መጥቻለሁ ብዬ ተስፋ አደርጋለሁ። አሪፍ ቆይታ ይኖረናል። እስኪ ወደ ቪዲዮቻችን ፋሚሊ። በቅድሚያ ግን እንኳን ለጥምቀት በዓል በሰላም አደረሳችሁ እንላለን ለመላው ኦርቶዶክስ እምነት ተከታዮች። ሳቁ፣ ቀልዱ፣ ጨዋታው ቁም ነገሩን የሸፈነበት ሰይፉ ይለናል ቴዎድሮስ ተክለአረጋይ። ሰይፉ የዛሬ ዓመት ገደማ ነፃነት እንደ ሀገር ሄዶ ሕክምና ሲያደርግ 1 ሚሊዮን ብር አካባቢ ወጪ በማድረግ የሕክምና ወጪውን ሸፍኗል። ከዚያ በኋላ ሀገር ውስጥ ከመጣ በኋላ ኢትዮ አሜሪካዊት ዶክተርን ከአሜሪካ በማስመጣት የነፃነትን የጤና ሁኔታ እንድትከታተል ጥረት ሲያደርግ ነበር። የገንዘብ የሌሎች ነገሮች አያሳስቡ፣ ጤና ላይ ብቻ አተኩር ብሎ አሁን ነፃነት ላይ የሆነው እንዳይሆን ሰይፉ ብዙ ጥሯል፣ ሞክሯል፣ ግን አልሆነም ይላል ቴዎድሮስ ተክለአረጋይ ጽሑፉን ከታች አስቀምጬላችኋለሁ። ከዚያም በኋላ ትላንትና የቀብሩ ስነስርዓት ላይ ወጥቶ ንግግር እንዲያደርግ ሲጠየቅ ሁሉ ወጥቶ መናገር ሁሉ አልቻለም። ይህን ሁሉ አድርጎም ሰይፉ እስካሁን እየተቆጨ ነው ያለውና አንዳንድ ሰዎች መልካምነታቸውን በቅጡ ሳንረዳው በተለያየ ነገር እያነሳናቸው ወይንም የሚያደርጉት ነገር ሳቃቸው፣ ጨዋታቸው እየሸፈነብን እንኖራለን። እንደ ሰይፉ አይነት ሰዎችን በህይወት እያሉ ልናመሰግን ይገባልና እናመሰግናለን። አንተን ብዙ ያቆይልን፣ ክፉ አይንካብን። አሜን። ቤተሰቦቼ እንደተመለከታችሁ ነው። አብዛኛው ሰው በዚህ ላይ ኮሜንት ስላየው ነበረ። በእርግጥ እኔ አልፖስተኩም፣ እኔ ቪዲዮ ላይ አይደለም የተለያዩ የዩቲዩብ ሚኒ ቲክቶክ ቪዲዮ ላይ ገብቼ ሰይፉ ለምን ንግግር አላደረገም? ሰይፉ እንዴት እንደዚህ ያደርጋል? አብረው እንትን ብለው አይደለም ምናምን። አንዳንዴ የውስጥ ሀዘናችንን ማውጣት የሚያቅተን ጊዜ አለ። ሰይፉ እንደሰማችሁት በጣም አድርጓል፣ ሞክሯል። በቃ ዋናው ማድረግ ነው፣ ማውራት አይደለም። ሀዘን ላይ ስትሆን ደግሞ ማውራት አይደለም ምንም አትችልም። በቃ በተለይ እንደዚህ በጣም የቅርብ ሰው አላቅም እኔ ምን እንደምል። እንደ ሰይፉ እንሁን ነው እኔ እንደው ከቻለን እንደ ሰይፉ እንሁን። ይገባችኋል ብዬ አባባሌ ተስፋ አደርጋለሁ። እንደሱ በህይወት ላለ ሰው ለማድረግ እንሞክር፣ ቀድመን ማድረግ እንሞክር። ህንድ ሀገር ሲሄድ ሸፍነው ወጪዎቹን ጠቅላላ እኔ ይሸፍናል አትጨነቅ እስከማለት እንደዚህ አይነት ሰዎችን ያብዛልን። ሰይፉ ረጅም እድሜና ጤና ይስጥልን። እናመሰግናለን። በደንብ ገብቷችኋል ብዬ አስባለሁ። በዚህ ላይ ኮሜንት ለምትሰጡ ሰዎች፣ ያልገባቸው ሰዎች ካሉ ሼር እያደረጋችሁ ይህን ቪዲዮ አድርሱላቸው። ፋሚሊ ማታ እኮ አስተኝኝ እኮ ማታ ግን ማለት ነው ባይ ዘ ዌይ በዚህ አጋጣሚ አዋሳ ከመጣችሁ the best hospital የኩበት ሆስፒታል ነው። ስሙ ምን ነበር? አላሲዮን ነው አይ ቲንክ አላሲዮን guys the best hospital ትሪት አደራረጋቸው ቪአይፒ ለሚፈልግ ቪአይፒ ያላቸው። በሽታዬን ደግሞ ጋይስ 4 ቦታ አዲስ አበባ ይኸውላችሁ 3 ቀን ሆስፒታል አድሬያለሁ። አዲስ አበባ 3 የተለያየ ሆስፒታል አላገኙትም በሽታዬ። ዝም ብለው እንትን የሆነ ነገር ይሉኛል። እዚህ አዋሳ ዛሬ እዚህ ያደርኩኝ ሌላ ሆስፒታል አድሬያለሁ። ትላንትና ወዲያ ማለት ነው። ትላንት እዛ ነው ያደርኩት። ከትላንት ወዲያ ሌላ ሆስፒታል አድሬያለሁ። እዛም አልተገኘም ነበር።
ሌላ የተለያየ ነገር ነው የሚሉኝ። እዚህ ግን አገኙት በሽታዬ። እነዛ ይጠረጥራሉ፣ የለም አያሳይም ይላሉ። ወባ የጭንቅላት ወባ ይላሉ፣ ግን አያሳይም ይላሉ። እዚህ ግን አገኙት ጋይስ። ጋንዳ ጎበዝ ናቸው በጣም። አደገኛ ወባ የኔ ቢጫ ወባ አላቲዮና አላት። ቲክቶከር ጆን ዳንኤል መታመሙን ገልጾ ተከታዮቹ በጸሎታቸው እንዲያስቡ ጠይቋል። ታዋቂው ቲክቶከር ጆን ዳንኤል በቅርቡ ባደረገው የቀጥታ የቪዲዮ ስርጭት አሳሳቢ የሆነ የጤና እክል እንዳጋጠመው ለተከታዮቹ አጋርቷል። ጆን በቪዲዮ ላይ እንደገለጸው ከሆነ ከጭንቅላት ጋር የተያያዘ ህመም እየተሰማው ሲሆን ለዚህም ሕክምና ለማግኘት ከ5 ጊዜ በላይ ወደ ሆስፒታል እንደተመላለሰ ገልጿል። ይሁን እንጂ እስካሁን ድረስ ካጋጠመው ህመም ሊሻለው እንዳልቻለ በዝርዝር ተናግሯል። ጆን ዳንኤል በንግግሩ ህመሙ በስራውና በዕለት ተዕለት እንቅስቃሴው ላይ ጫና እያሳደረበት መሆኑን ለመመልከት ችለናል። የጤናው ሁኔታ መሻሻል እንዲያሳይም ተከታዮቹ በጸሎታቸው እንዲያስቡት ጠይቋል። እኔ በኩል ፈጣሪ ማርክ ጸሎት አደርግላለሁ። ያሳዝናል። ፋሚሊ እንደሰማችሁት ነው እንግዲህ በጣም ጥሩ ልብ ያለው ሰው ነው። ከቲክቶከሮች ጥሩ ልብ አላቸው ከምንላቸው ሰዎች ቁጥር አንዱን የሚይዘው ሰው ነው። ድንግል ማርያም ትዳብስክ። እንግዲህ አይዞን እንግዲህ በርታ ብለህ ተመልሰህ ወደ ስራ እንደምትመለስ ተስፋ እናደርጋለን። እንግዲህ ከፈጣሪ ጋር ምንም እንግዲህ ማለት አንችልም ከዛ ውጭ። አርቲስት ገነት ንጋቱ የኢትዮጵያን ሕዝብ ይቅርታ መጠየቁ አግባብ ነው ብዬ አላስብም። እኛ ጀስት የነጻነት ወርቅነት ተጠቃሚዎች ነን። በእሱ ስራዎች ስንዝናናን ይኖር ነው። እሱን በማጣታቸው ግን የሚጎልባቸው ሰዎች አሉ። ቤተሰቦቹ እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ይቅርታ መጠየቅ ያለባት ወታ በግልጽ ቤተሰቦቹ ነው። የእሱን ሀዘን ለቢዝነስ መጠቀሙ ልክ አልነበረም። ደረጀ ኃይሌም ይሄ ከመጠን በላይ ያለፈ ስግብግብነት ነው፣ እንደምቀረጽ ሳላቅ ነው የቀረጸችኝ ብሎ በፌስቡክ ድረገጹ ላይ ያሳውቁናል። ስለዚህ ገና ለገና እኛን ፈርታ አንፎሎ ያደርጉኛል ምናምን ብላ እኛን ሳይሆን ይቅርታ መጠየቅ ያለባት ከልብ ዋዝና ቤተሰቦቹ ነው። በጣም ትክክል ነህ ወንድሜ። ትክክለኛ አገላለጽ ነው የገለጽ ነው። እኔ ቪዲዮ እየቀረስኩ ነበረ። እሱ ያለችው ቪዲዮ ሌሎች አሉ። ቪዲዮ እየቀረስኩ ነበር። የዛን ሳኔ የሰማሁት ምናምን ጥቁር ለብሳ ተዘጋጅታበት ምናምን ነው ቪዲዮ የምቀርጸው። የሀዘን ቪዲዮ ነበር እየቀረጸች የነበረችው። በጣም አሳፋሪ ተግባር ነው የሰራችው። የኔን ሀሳብ ነው የምነግራችሁ። በጣም የሚያሳፍር ሰው ነው። በጣም ለዩቲዩብ ሲቀላ። አንቺ ትልቅ ሰው ነሽ፣ ትልቅ ቦታ ያለች ሰው ነሽ፣ ተሰሚነት ያለች ሰው ነች እና እንደዚህ ለዩቲዩብ ብር ለማግኘት ተብሎ ወይ ለሌላ ድረገጽ አላቅም በነፃነት እንደዚህ ማድረግ እንኳን አንቺ ሌሎች ገና እኮ በቃ በጣም እንደዚህ አትስሩ፣ እንደዚህ አታደርጉ። ኑቲን አይታችሁ ከሆነ ጭራሽ የሚለው የነበረው ምንድን ነው? በእንደዚህ የምታገኙትን ገንዘብ ለእንደዚህ ያደርጉ ነበር እያለ የነበረው። እኔ ተገቢ ነው ብዬ አላስብም ያደረግሽው ነገር። አሁንም ለኢትዮጵያ ዘር ለማይ ነው እኛ ኢንተርቴን ያደርገናል። በጣም ወዶ አርቲስት ነው። አይኖ ባይጎልብን ደስ ይለኝ ነበረ። በቃ ፈጣሪ ያለው ነው የሚሆነው እና ሄዷል። ከኛ በላይ ደግሞ ማይረሱ ቤተሰቦች የእግር እሳት አለ። የእግር እሳት ነው የሆነባቸው ለነሱ፣ በተለይ አንቺ ንግግር ሲጨመር። ስለዚህ እነሱን በተቻለሽ መጠን ይቅርታ እንድጠይቂያቸው በትህትና እናስተላልፍልሻል። ይህን እስኪ መልእክት ለሷ አስተላልፍላት። ሊያ የት ነው ማቅሽ? ቺቺኒያ ነው ማቅሽ። አታቂኝም ብለሽ መልስ ስጠኝ። ሪካርድ አድርጉልኝ፣ አድርሱላት። ቺቺኒያ ነው ማቅሽ። በደንብ ላስታውሳት ጋይስ፣ ቆይ ላስታውሳት አንዴ። ቺቺኒያ የት ልትል ትችላለች? ቺቺኒያ ከዛሬ 15 ዓመት በፊት ሚሚ የምትባል ሴትዮ ነበረች። ሚሚ ቦርጮ፣ እኛ በቀጸል ስሟ ምንላት፣ ጀማይካ የምትመስል የጀማይካ ስታይል ያላት ሴትዮ ቤት አቅሻለሁ። እዛ ስለነበርኩ እኔ የፈለግሽውን ነገር በፈለግሽው ነገር ነው አቅሻለሁ። በደንብ ጠንቅቄ ነው ማቅሽ። ሊያ አከበርኩሽ። የጓደኛችን ገርል ፍሬንድ ስለነበርሽ፣ እሱ እዚህ ሀገር የለም፣ ስሙን አልጠራም ጋይስ፣ ውጪ ነው የሚኖረው አሁን። የሱ ጓደኛ ስለነበርሽ፣ ፍቅረኛ ስለሆንሽ አከበርኩሽ። አልከበርካሽ የቺቺኒያውን ነግሬሻለሁ። ቀጣይ ደግሞ ሚስጥርሽን አወጣዋለሁ።
እህል ብርቁ ለነገሩ አልፈርድብሽም። ወንድምና ወጥ ማስፈራሪያ ነው እየተባልሽ ማለት ነው። ሊያ ምትባይ ማለት ነው። ወንድምና ወጥ ማስፈራሪያ ነው እየተባልሽ እንፋሎት እንጀራ በእንፋሎት እየበላሽ ያደግሽ በሶ ሲቆለፍብሽ ያደግሽ ልጅ አትደንቂኝም አንቺ ለኔ። እህል ብርቅሽ ነው፣ ሁሉ ነገር ብርቅሽ ነው። ሆድሽ ውስጥ ቁምጣ ያረገ ሰው አለ። ቁምጣ ያረገ ከመቋድሾ የመጣ ቁምጣ ያረገ ሰው ይታየኛል እኔ አለ። ከሱ ጋር ነው የምትበሉት። ነፍሱን ይማረው አንቺ ስላልሽ አይደለም እግዚአብሔር የሚመረው። መጀመሪያ ያንቺን ነፍስ ምህረት ይስጠው ፈጣሪ። ለአንቺ ነፍስ ምህረት ይስጥሽ። ለእናንተ ሲለጋ ለኔ አይንጋ። ልጄን ይንሳኝ ነው የምላችሁ። አንድ ልጅ አለች እመቤቴን ሊያሾ ጎንደሬ አይደለች ትግሬ ናት። ወንድሞቹም ወንድማቸውን ያጡት። አንቺም በቤትሽ እህት ወንድምሽን ያሳጣሽ ባልታሰበ አደጋ። እንደዚህ ነው ዛሬ የሚሄድባችሁ ያልታሰበ አደጋ። ፋሚሊ እኔ ያወራችሁ ወሬ ያቺም ያወራችሁ ወሬ ላይ አይደለም። እኔ ፖይንቴ ምን መሰላችሁ? ያለፈ ህይወቷ ማንሳት ተገቢ አይደለም። በቃ ቺቺኒያን የተዋወቁት አንጀራ ስኪንም ጉድ እያወጣች ነው በዛው። እሷን ብቻ አይደለም በእርግጥ ቺቺኒያ እሺ ተዋወቃችሁ ምን ይፈጠር? በቃ ያን ስራ ምንም ስራ ትስራ። እዛ ጉዳይ አይደለም። እኔ አሁን እዛ ቦታ ላይ ምንም ስራ ሰርታ ትለፍ። ዋናው ምንድነው ፕላናችን ከዛ ህይወት ማንኛችንም እዚህ ጋር የሆነ ነገር መሰራ ከሆነ ከዚህ ህይወት ትቼ ደህና ቦታ ላይ መድረስ፣ እሷም የሆነ ስራ መሰራ ከሆነ ከዛ ወጣ ደህና ቦታ ላይ መድረስ። አሁን የተሻለ ቦታ ላይ ካለች ያን ቦታ አንሶ መናገር ተገቢ አይደለም። ሁላችንም እንሰራው ለለውጥ ነው። ሁላችንም በማንኛውም ዘርፍ ላይ ያለን ሰዎች ዶክተር ሉን ዲስትሮ ጠራጊዱ ምንም ልስራ ለለውጥ ነው የምንሰራው ይመስለኛል እንግዲህ ሁላችንም ማለት ነው። ስለዚህ ያለፈ ህይወቷን አንስቶ መውቀስ የራሷ ፋሚሊ ያለ ሰው አነታውል እንደዛ አንሶ ተገቢ አይደለም። ጎንደሬቱ ምንቱን ኦኬስ በሌላ ጉዳይ እናንተ መጨረስ ትችላላችሁ የራሳችሁ ጉዳይ፣ ግን ተገቢ አይደለም። በቃ ያለፈ ህይወት እንደውም ጀግና ናት። ካለፈ ህይወቷ ተነሳው እዚህ ላይ ከደረሰች ጎበዝ ናት እና ጨበጨባለን። ቺቺኒያ ሲባል የሚመጣልን ሀሳብ ላይ ያይ ነው እናውቀዋለን፣ ሌላ ነው። ከዛ ህይወት ተነሳ ግን ከሆነ አሁን ላይ የተሻለ እንደሆነ ከሆነ ያለችው ጎበዝ። እኔ ላይ አድናቂውኝ አይደለም እንደዚህ ሲል፣ ግን ከዛ የሆነ ሰው ሲለወጥ ማድነቅ አለብን፣ አደንቃለሁ። በቃ ያለፈ ህይወት ተነስቶ ጀጅ መደራረግ ተገቢ አይደለም። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ እጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። ክብርት ካንቲባ እናመሰግናለን። እኛም ላደረግሽለት ነገር እኛም እናመሰግናለን። ማስተር አብነት እንግዲህ ሁሌም እንደምለው ፈጣሪ በቸርነቱ ሙሉ ጤነኛ አድርጎክ ወደኛ እንደምትቀላቀል ተስፋ አድርጋለሁ። በጣም ትልቅ ተስፋዬ ነው ይሄ። እንድጎልብህ ከማፈልገው ሰዎች ውስጥ አንዱ ነክ። በጣም መወደክ ነክ። በኔ በኩል ሁሌም ቪዲዮዎች ላይ በከተው ደስ ይለኛል። እሱ ተሽሎ እስኪመጣ ድረስ ምኞቴ ነው። በቃ እስኪ ፈጣሪ ሁላችሁም ፈጣሪ ይማርልን። ማስተር አብነት ይማርክ ብላችሁ ፈጣሪ ይማርክ በሉ እስኪ ሁላችሁ። ስልክልኝ የነበረው ካንሰር አድርጌው ነበር ማለት ነው። ካንሰር አድርጌው ነበር ጋይስ፣ ካንሰር አድርጌው ነበር እኮ 100 ጊዜ ላከልኝ፣ 100 ጊዜ ማለት ነው። 100 ጊዜ ላከልኝ። የት ሀገር ሲለኝ ኢትዮጵያ ነው ያለው ሰው ብሎ አይደለም ሀገር ላይ ተፈወው ይሻለኝ። ወይኔ ጨምራቃለች። ወይኔ ሳሎን ሀገሬ እንኳን ስንት ሰው የሞተበትን ሀገሬ ነው ይሻለች።
ውሻለች ግልጽ ነው ማስወደጋል እንደ ዛሬ ደም የፈላበት የለም። አሁን ባገኘው ደፋው ነበር የምር በአካል ባገኘው ማለት ነው። እንደዛ አይነት አፈራም ነበር መድፋት። ያ እውነት ነው። ትልቅ የሆነ ሞራል ነው። ኢትዮጵያ መሳደብ አይደለም ልክ ናት ያለችው ነገር ሀገር ሲነካ በቃ ልክ አይደለም። ምንም እንሁን እዚህ ምድር ላይ ሀገራችን ስትነካ ዛሬ ጀግና መልሱት። የእሱን ሰውዬ እኔ አላየሁትም የእሱን ፎቶ። በእርግጥ እስኪ እንየውና ፎቶውን እኛ በአቅማችን ማዘጋት ያቀተናል። 100 ምናምን ሚሊዮን ህዝብ ነን። አንድ ሪፖርት ብናደርግ የትኛውንም አካውንት እናዘጋለን። ይቅርታ እስኪላት ድረስ ሀገራችንን ማድረግ እንችላለን። እኔና እስኪ ፋሚሊ ይሄን ቻሌንጅ እናስጀምር እላለሁ። ይህን ቃል ሲገባ ይህንን ሀብታም ሲሆን ወደ ቢሊዮነርነት ዓለም ሲጠጋ ላልቀየር ደሃኑንም ሀብታሙንም በኩል ለማየት ሽሮ አካባቢም ከሄድኩ ሽሮ አብሬ ለማብላት ስጋ ሀብታሞች ጋር ስጋ አካባቢም ከሄድኩ ሀብታም መስዬ ለማብላት የትም ዓለም ሲዞር ላልቀየር ከዛሬ ጀምሮ ቃል እገባለሁ። እንደሳ ቃል እገባለሁ። ያንሳል ዙር እስቲ እዛ አሁንም ሌላ ልገምልህ እንግዲህ ከቤት አልወጣም። ለቃል ኪዳን ምልክት ይሆን ዘንድ አሁን ቼክም እሰጥሃለሁ። እሺ ቼክ አምጣልኝ። ቻንስ ክብቷል ለዛሽ ጋር ንገረኝ እስኪ ስንት ነው? 27 ሚሊዮን 2 ሚሊዮን ነው። 2 ሚሊዮን ስንት ሚሊዮን ነው? 27 ሚሊዮን ብር። ማይ ጉድነስ ይቺን ብር ቁጥሩን ሌላም እንትን በላ ሌላ እቺ ብቻ ትያንሳለች። ኧረ አይሰኝም። በቃ 27 ሚሊዮን ተጽፎ መጥተዋል። ይሄንንም ከዚህ ጋር 27 ሚሊዮን ላልቀየር የብርም ብዛት የምንም ብዛት የፎቅ ብዛት አይቀይረኝም። በቃ አንዳንዴ በእግር እሄዳለሁ። አንዳንዴ በእግር እሄዳለሁ። መኪና ላይ ብቻ ልንጠለጠል። ስለዚህ ሀብታም ባህሪ ይሄ ነው። ቴንክ ዩ ብለህ ነው። እንግዲህ አይታችኋል። ዝም ብዬ ራሱ ሳየው ይህ ሰውዬ ወይ ለመጀመሪያ ጊዜ በነገራችን ለግለሰብ 27 ሚሊዮን ሲሰጥ ሳይ እኔ አይቻላቅ እኔ አይቻላቅ። አይታችሁ ካወቃችሁ አላቅ አይተናል ብላችሁ እስኪ ቪዲዮ ላኩልኝ። ለመጀመሪያ ጊዜ 27 ሚሊዮን ሲሰጥ ሳይ ዋው ምንቴ ዋው ያስገርማል። እዲ ፋሚሊ 27 ሚሊዮን ብር ወርቅ ተሰጥ። እንደዚህ አይነት ፖድካስት ባቀርብ ግን ምንቴ ቢሊዮነር ኔጋ ይመጣል። እስኪ ለምንቴ እናድረስለት እንዴ? እስኪ እኛ ጋር የምናምጠው እንዴ? እንደዚህ አይነት ፖድካስት ባዘጋጅ እኔ ጋር መምጣት ይችላል። ምንቴ እናቅርበው። የሆነ ኬክ ከተፈረመለት ረበለው የምር እኔ ምንቴ ጋር አድርሱለት። ምንቴ እመጣለሁ ካለ እኔ እንደዚህ አይነት ፖድካስት አዘጋጅቼ እኔ ምንቴ እንጠብቀዋለሁ። እስኪ ያዳርሱለት። ምንድነው የምታዩት? ሼሩን ምንድነው የሼር ምልክቱን በለው። እኔ እንደውም በቃ ቪዲዮ አሁን በቃ 27 ሚሊዮን ሎተሪ በሉት እኮ ሎተሪ ነው የደረሰው። ለማንኛውም በጣም ፋሚሊ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። አሪፍ ቆይታ እንደነበረ ተስፋ አደርጋለሁ። አሪፍ ቆይታ እንደነበረ ማቀው ኮመንት ላይ አሪፍ ነበረ ወይ ደግሞ ሌላም ኮመንት ማድረግ የምትፈልጉ ኮመንት እያደረጋችሁ አስተያየታችሁ እቀበላለሁ። እና ፋሚሊ በቀጣይ በአሪፍ ቪዲዮዎች ወደ እናንተ እመጣለሁ። እስከዛ ግን አሁንም የዚህ ቤተሰብ አባል ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። በቀጣይ በአሪፍ ቪዲዮ እንገናኛለን። ቻው።